ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ዘወትር ረቡዕ ከ7 ተኩል እስከ 8 ተኩል ከእናንተ ጋር በቀጥታ ስርጭት ቆይታ የሚያደርገው የፋና ጤና ፕሮግራማችን ተጀምሯል። ዮርዳኖስ በርቀኔ ከመላው የስቱዲዮ ባለሙያዎች ጋር በመሆን ከሰዓት ጀምሮ ከእናንተ ጋር ቆይታ እናደርጋለን ማለት ነው እስከ 8 ተኩል። እንግዲህ በፋና ጤና እናንተ ጤናችሁን ለመጠበቅ የሚረዱ መረጃዎችን በየሳምንቱ ይዘን እንመጣለን። እንዲሁም ደግሞ ስቱዲዮ እንግዳ በመጋበዝ ለእናንተ ማብራሪያ እንዲሁም ለጥያቄዎቻችሁ ደግሞ ምላሽ እንድታገኙ እናደርጋለን። የተለያዩ ርዕሶች የየሳምንቱ ጉዳያችን ነው የሚሆኑትና ለዛሬው ደግሞ ጤናማ እርግዝና ርዕሰ ጉዳያችን አድርገናል። እንግዲህ እርግዝና ሲታሰብ አንድ ነፍሰ ጡር እርጉዝ የሆነች ሴት ብዙ ጥያቄዎች ወደ ሐሳቧ ይመጣሉ። እንደው ጽንሱ በሰውነቷ ውስጥ እንዴት ያደገ ይሆን? ጤናማ እርግዝና ነው ወይ ያለኝ? እንደው ምን ባደርግ ደግሞ ጤንነቱን መጠበቅ እችላለሁ? ምን ማድረግ ምን አለማድረግ ይኖርብኛል? እንደው በሚታዩት ምልክቶች ላይም ደግሞ በእርግዝናትም ላይ እንዲሁም ደግሞ በቤተሰብም ላይ የሚነሱ ጥያቄ የሚሆኑ ነገሮች ይኖራሉና ለዚህ ምላሽ የሚሆን ዝግጅት ነው ዛሬ ይዘንላችሁ የመጣነው። እንግዲህ በቆይታችን ስለ ጤናማ እርግዝና እናወራለን ማለት ነው። ምን ማድረግ እንዳለባቸው ለእናቶች የሚሆኑ ሐሳቦች ይኖራል። እናንተም ደግሞ በ8222 አጭር የጽሁፍ መልእክት መስጫችን ላይ በዚህ ዙሪያ ያላችሁ ጥያቄ ልትልኩልን ትችላላችሁ፣ መሳተፍ ትችላላችሁ። እኛም ደግሞ እንደተለመደው ምላሽ እንድታገኙ እናደርጋለን። እንግዲህ እዚህ ስቱዲዮ ደግሞ ዶክተር ዋሲሁን አለማየሁ የማህፀንና ጽንስ ስፔሻሊስት ሐኪም አብረውን ይገኛሉ። ለእናንተ ምላሽ ይሰጣሉ። ዶክተር በመጀመሪያ ፈቃደኛ ሆነ ስለመጣልን በጣም እናመሰግናለን። እኔ ምድለው ስለተሰጠኝ ፋና ቴሌቪዥንን በጣም አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ስለ ጤናማ እርግዝና ውይይት ልናደርግ መረጃ ልናደርስ ነው እዚህ ተገናኘ ነውና እንደው ከመጀመሪያው ጊዜ ብንጀምር ምን ማድረግ አለብን የሚለውን ልናነሳ ስለሆነ እንደው ከቅድመ እርግዝናን ከማቀድ ብንጀምር ጥሩ ነው ብዬ አስባለሁና ከሱ ብንጀምር ጥሩ ነው። እሺ አመሰግናለሁ። በዚህ ዙሪያ ብዙ ራሴን ይበልን ለማስተዋወቅ ያክል የማህፀንና ጽንስ ስፔሻሊስት ነኝ። በሙያው ከ10 እና ከዛ ዓመት በላይ አገልግያለሁ በተለያዩ ቦታዎች። አሁን ደግሞ በኤምኤስ ኢትዮጵያ በሚባል ድርጅት ውስጥ የእናቶችና ህጻናት ህክምና አገልግሎት አለ። የሱ አገልግሎቱ የጥራት ቁጥጥር ዋና ዳይሬክተር ሆኜ በማገልገል ላይ እገኛለሁ። እንግዲህ እርግዝና ወደ ጥያቄ ስንገባ እርግዝና በህይወታችን ከሚከሰቱ ትልልቅ ኢቨንቶች ወይም ክስተቶች አንዱ ነው ብዬ አስባለሁ። ይህ እርግዝና ስናቀድ እንግዲህ በመጀመሪያ ብዙ ባልና ሚስት ሊሆን ይችላል ወይም እናት ብቻውን ልትሆን ትችላለች ማሰብ ማሰላሰል ያለባቸው ጉዳዮች አሉ። ማቀድ አለባቸው በሚለው ነገር አትኩሮት እንዲሰጠው ፈልጋለሁ። ይሄን ማለት የምፈልገው ለምንድነው ብዙ ጊዜ ወይም አንዳንድ ጊዜ ሳይታሰብ ሳይታቀድ የሚመጣ እርግዝና ይኖራል። እሱን ተከትሎ ደግሞ ሴቶቻችን ወይም በቤተሰብ ደረጃም ብዙ ችግሮች ሲገጥማቸው እናያለን። ከስራም ከትምህርትም መፈናቀል ሊሆን ይችላል። ብዙ ነገሮች ይመጣሉ። ወደዛ እንዳይሄድ ሁሉም እርግዝና ታስቦበት ታቀዶበት ቢሆን ጥሩ ነው ብለን እናስባለን እንደ ባለሙያ። ማቀድ ስንል እንግዲህ በብዙ መልኩ ሊሆን ይችላል። ኦቨርኦል ግን ማቀድ ስንል አንድ ቤተሰብ እርግዝና ቢመጣ ልጅ ቢወለድ ለማሳደግ በብዙ ነገሮች ዝግጁ ነን ወይስ አይደለንም የሚለው ነገር ማሰብ አለባቸው። ዝግጁነት በተለያየ መልኩ ሊሆን ይችላል። ለምሳሌ አካላዊ ዝግጅት ሊያስፈልጋት ይችላል። አካላዊ ስንል ሞሮርሌስ በአብዛኛው እኛ በህክምናው እርግዝና መፈጠር አለበት ወይም ማርገዝ አለባት አንድ ሴት ብለን የምናስበው እድሜዎቿ ከ20 በላይ ሲሆን 20 እና ከዛ በላይ ቢሆን ይመከራል። ይሄም የራሱ ምክንያቶች አሉ። በአስራዎቹ አመታት ውስጥ ነው ወጣት ሴቶች ቢያረግዙ ከእርግዝና ጋር ተያይዞ የሚመጡ ብዙ ችግሮች አሉ። ለምሳሌ ያክል እንኳን በሌሎቹ ላይ ብዙ የማይታዩ ነገሮች ችግሮች አንዳንዴ በእድሜ ብቻ ተደጋጋሚ ሊመጡ ይችላሉ። ከዚህም አንዱ ከእርግዝና ጋር የሚከሰት የደም ግፊት የምንለው አለ ሃይፐርቴንሽን በጣም ያጠቃቸዋል ማለት ነው። ሌላው የደም ማነስም ሊሆን ይችላል። ሌሎች ከትላልቅ እናቶች ወይም እድሜያቸው ማቹር ካደረጉት ጋር ብናመዛዘን እነዚህ 10ዎቹ ቤት ያረገዙ ልጆች ትንንሽ ልጆችን የመውለድ በእንግሊዘኛው ሎ በርዝ ዌይት እንላለን ለእንደዛ አይነት ነገሮች ይጋለጣሉ ማለት ነው። ለዚህ አንድ ሴት አትሊስት በእድሜያውም ሊሆን ይችላል በአካላዊ ሁኔታዋ ብቁ ስትሆን ብታረግዝ ይመከራል። በህክምናው የተሻለ ውጤት አለው ብለን የምናስበው የምንለውኛ 24 25 አመት ቢሆን በአብዛኞቹ ውጤቱ ጥሩ ይሆናሉ። ሌላው ዝግጅት ደግሞ ስነ ልቦናዊ ሊሆን ይችላል። ስነ ልቦናዊ ዝግጅትን በጣም አስፈላጊ ነው።
ምክንያቱም ቀደም እንዳልኩት ወደ ትልቅ ኢቨንት ነው የምንሄደው ትልቅ ነገር ነው ልጅ መውለድ ማሳደግ አለ እርግዝናን በራሱ ደግሞ ይዟቸው የሚመጣቸው ብዙ ጫናዎች አሉ ያንን መቋቋም የሚችል ስነ ልቦና ያስፈልጋል ልጅ ወልዶ ማሳደግም ደግሞ የራሱ ትልቅ ስራ ነው ትልቅ አቅምን የሚጠይቅ ነው ለዛ ሁሉ ስነ ልቦናዊ ዝግጅት አድርገው ከዛ በኋላ ወደዛ ቢገቡ ይመከራል ሌላው እንደው በዚሁ ላይ ማንሳት ያለብን ነገር ኢኮኖሚያዊ ዝግጅትን አንዱ ትልቁና አስፈላጊ ነው ብዬ አምናለሁ ለምን ይወለድ ልጅ አለ የሚፈልገው ኬር አለ ከዛም ቀድሞ በእርግዝና ወቅት የሚያስፈልጉ ወጪዎች ሊኖሩ ይችላሉ በወሊድ ሰዓት የሚያጋጥመን ነገር አናቅም ለነዚህም ልጅ ለማሳደግም በቂ ነው የምንለው እንደየቤታችን እንደየደረጃው ኢኮኖሚያዊ ዝግጅትም ያስፈልጋል ብዬ አስባለሁ በእነዚህ እንግዲህ ሶስቱ ነገሮች ዝግጁ ነን ብለው ካሰበ ቤተሰብ ሴቷ ቀድማ ደግሞ ማድረግ ኖርባቸው ነገሮች ይኖራሉ ለምሳሌ መከላከያ እየወሰደች ከሆነ የእርግዝና መከላከያ የምትወስድ ከሆነ ተፈጥሯዊም ሊሆን ይችላል ዘመናዊ ሊሆን ይችላል ያንን ማቆም የመጀመሪያው ደረጃ ይሆናል ማለት ነው መከላከያ እንዳቆመች ወደ እርግዝና ሊመጣም ሊዘገይም ይችላል ግን የመጀመሪያው ስቴፕ እሱ ይሆናል ከዚህም በተረፈ አንዳንድ ሰዎች ታወቀ በሽታ ካለባቸው እንበል ስኳር ታማሚ ብትሆን የግፊት ታማሚ ብትሆን የልብ በሽታ ታማሚ ብትሆን ከእርግዝና ጋር የሚመጡ ጫናዎች አሉ ሊባባስ ስለሚችል ከሐኪሟ ጋር ተመካክራ ማርገዝ ይችላል ወይስ አልችልም የሚለውን ነገር አብረው ወስነው ከዛ ወደ እርግዝና ብትሄድ ይመከራል ከዛም ጋር ተያይዞ ከህመሞቹ ጋር ከበሽታው ጋር የምትወስዳቸው መድኃኒቶች ካሉ አንዳንድ መድኃኒቶች ከእርግዝና ጋር ስለማይመከሩ አብረው ስለማይሄዱ ወይ መቀየር ወይ መቆም ስላለባቸው ከባለሙያ ጋር ተመካክረው ተነጋግረው ያንን ነገር ወይ አቆማ ወይ ደግሞ ወደ ሌላ መድኃኒት ቀይሮላት ወደ እርግዝናው ፕላን መግባት ትችላለች ማለት ነው ሌሎችም ነገሮች ይኖራሉ ለምሳሌ በምግብ ደረጃ ጥሩ ደረጃ ላይ ካልሆነች ኪሎዋ በጣም ዝቅተኛ ከሆነ እኛ እሱን ብዙ ጊዜ በቦዲ ማስ ኢንዴክስ ብለን በሱ ነው የምንለካው ዝቅተኛ ከሆነ ወደ እርግዝና ከመምጣቷ በፊት እነዚህ ነገሮች ብታስተካክል ኪሎዋ በጣም ትልቅም ከሆነ ኦቤሲቲ የምንለው አለ BMI ከ30 በላይ ሲሆን ቢቻል ኪሎውን ወደ ኖርማል ብታመጣ እርግዝና ላይ ሊመጡ የሚችሉትን የተለያዩ ተግዳሮቶችን መቀነስ ይቻላል ከዚህም በተረፈ በእኛ ሀገር ሊኖርም ይችላል ላይኖርም ይችላል እነዚህ ለመዝናናት መናደርጋቸው ወይ የምንወስዳቸው ነገሮች ካሉ ለምሳሌ የምታጨስ ከሆነች በጣም እንድታቆም ይመከራል ከጽንሱ ጋር ጤንነቱን ስለሚያወቅ ምትጠጣም ከሆነች ከአልኮል ጋር የተያዙ ነገሮች ሙሉ በሙሉ መቆም ይኖርባቸዋል ሌሎችም መዝናኛ የሚሆኑ መድኃኒቶች የምትወስድ ከሆነ እነዚህን ሁሉ በማቆም ወደ እርግዝናው ማሰብ ማቀድ ትችላለች ከዚህ በተረፈ ደግሞ ቢቻል አሁን ቅድመ እርግዝና ቼክአፕ አለ ወደ ሐኪም ወይ ወደ የሚቀርባት ህክምና ማዕከል ቀርባ ምታረጋቸው ምርመራዎች ይኖራሉ እነዚህም አካላዊ ቅድም ያላቸው በብዛት ከልብም ጋር ከሌሎቹ የሰውነት አካላት ጋር ያለውን ጤንነት ቼክ ይደረጋል እርግዝናን የሚያውቅ ነገር ካለ እሱ ቼክ ይደረጋል ካለም ይታከማል ከዛም ባለፈ በላብራቶሪ የምናያቸው ነገሮች አሉ ለምሳሌ ወደ እርግዝና የምትሄድ ሴት የአባለዘር በሽታ ካለባት እነዚህ የአባለዘር በሽታዎች ወደ ጽንሱ ተላልፎ ችግር ሊያመጡ ስለሚችሉ ከማርገዟ በፊት ተመርመራ ታክሞ ሌላውን ክትትል የሚደረገው እንዲደረግ ይደረጋል ይሄ በቅድመ እርግዝና የሚደረገው ቼክአፕ ላይ ሌላው በዛው የሚሰጧቸው የካውንስሊንግ ወይም የካውንስሊንግ አገልግሎቶች ይኖራሉ ምን ማድረግ እንዳለባት ምን መመገብ እንዳለባት ከምን ራሷን ማቀብ እንዳለባት ተጨማሪም ከዛም ባለፈ የሚሰጡ ተጨማሪ ቫይታሚኖች ይኖራሉ ብዙ ጊዜ ፎሊክ አሲድ የሚባል ቫይታሚን አለ ይህ ቫይታሚን በጣም አስፈላጊና አንዳንዴ በጽንሱ ላይ ሊፈጠሩ የሚችሉትን ጎላ ያሉ ተፈጥሯዊ ችግሮች እንዳይፈጠሩ የሚከላከል ቫይታሚን ነው እነዚህም ቢቻል ለ3 ወር እንድትወስድ ይመከራል እሱን እየወሰደች እርግዝናውን እንድትሞክረው ይመከራል በጣም ጥሩ እንግዲህ በጣም ሰፊ ነገር ነው ያለውና ስለ እርግዝና ስናስብ ቀድሞ ማቀድ ይሄን ሁላ ነገር እንድናደርግ እንድንዘጋጅ የሚያደርግ ነገር ነው ለሚቀጥሉት ደረጃዎችን ብዙ ጠቃሚ ነው በያስባለው በኋላ መናነሳቸው ቢሆንም እንደው ግን ስለ ልምዳችን ደግሞ ብናነሳ በያሰብኩኝና በሙያው ረጅም ጊዜም ስለቆየበት እንደው እንዴት ነው ልምዳችን ቀድሞ የማርግ ስለ እርግዝና የማቀድ ወደ ጤና ተቋም የመምጣት ልምዳችን ምን ይመስላል ጥናት የሚፈልግ ነገር ይሆን ይችላል በሰፊው ግን ያንተን ተሞክሮ ለመስማት ስለፈለኩ ነው ያው እንግዲህኛ ቅድም እንዳልኩት ቀድሞ ማቀዱ በጣም አስፈላጊ ነው ትልቅ ክስተት ነው ትልቅ ኃላፊነት ነው የሚመጣው በአብዛኛው ግን ካየ ነው ብዙዎቻችን ብዙም ትልቅ ቦታ ላንሰጠው እንችላለን እርግዝና ሳይታቀድ
ወይም ሳይታሰብ እንደ ድንገት ሊከሰት ይችላል። አሁን ትንሽ ነገሮች የተሻሉ ሊሆኑ ይችላሉ። ወደ በፊት ግን እነዚህ ነገሮች በጣም አስቸጋሪ ሁኔታዎች ነበሩ። በተለይ ወጣት ልጆች ወጣት ተማሪዎች ሳይታሰብ ወደ እንደዚህ አይነት ሁኔታ ይገባሉ። ሲገቡ ደግሞ ተከትሎ የሚመጡ ነገሮች አሉ። ያልታሰበ ስለሆነ ያልታሰበ ነው። እሷም ላታቅ ትችላለች፣ ቤተሰብ ላይ ይችላል፣ ወይም በሁሉም ቀደም ባልናቸው ነገሮች ዝግጁ ስለማይሆኑ ወደ አላስፈላጊው መንገዶች ይሄዳሉ። እነዛ ነገሮች ሲያደርጉ ደግሞ ትልልቅ ጉዳቶች ሊመጡ ይችላሉ። ህይወት እስከ ማጣት ሊሆን ይችላል፣ የአካል መጉደል ሊሆን ይችላል። ብዙ ጣጣ ስላለው በቅድ ቢሆን የተሻለ ነው። አሁን ቢያንስ እነዚህ ነገሮች ህብረተሰቡን ካለው ትምህርት ደረጃም ሊሆን ይችላል ለውጦች አሉ ብዬ አስባለሁ። ግን እንደምታስበው አብዛኛው እንደዛ ያደርጋል የምን እንትን የለኝም። እሺ ወደ ቀጣይ እንግዲህ እርግዝና ከማቀድ ጀምረናል። ወደ ቀጣይ ሀሳቦች እንሄዳለን። እንደው ግን ከኛም ውይይት ጎን ለጎን ደግሞ ከእናቶች ጋር ደግሞ ባልደረባችን ያደረገችው ቆይታ ስላለ እሱን ተከታትለን ተመልሰን ወደ እንትናችን እንቀጥላለን። ግን እንደው ከዛ በፊት አንድ ነገር ብናነሳ ብያስቤ ነው። እርግዝና እንግዲህ ቀድመን እንድናቅድ ሀሳቦችን አንስተናል። ግን እርግዝናው ደግሞ ከመፈጠሩ በፊት ምን ይሆን የምናውቅባቸው ምልክቶች የሚሉትንም እንድናነሳ ነው። ከዛ በፊት እነሱም ይሄንን ሀሳብ ያነስታል ብዬ አስባለሁ ባለ ታሪኮቻችን፣ ለሱም ማያያዣ ይሆነናል። በጣም ጥሩ። እንግዲህ ቅድም እንዳልነው ተጠብቃለች። በዚህ ላይ ማለት የምፈልገው ወዲያው መከላከያ ስላቆሙ ወይም ወዲያው ማርገዝ ስለፈለጉ እርግዝና ላይከሰት ይችላል። የራሱ ሂደት ስላለው አንዳንዶች ወዲያው ሊያረግዙ ይችላሉ። አንዳንዶች 2ም 3ም ወር 4ም 5 ወር ሊዘገይ ይችላል። እናቶች ቢያቆቡ የማስበው አንዱ እሱ ነው። አንዳንድ ጊዜ በሕክምናው እስከ 6 ወርም አልፎም እስከ 1 አመት ድረስም ምንም ባይከሰት አሳሳቢ ነው ብለን አንወስድም። በአብዛኛው ነገር ኖርማል ሆኖ እንደዛ ድረስ ሊዘገይ ስለሚችል መቅረቱን ደግሞ የሚያውቁባቸው መንገዶች እንግዲህ ብዙ ይኖራሉ። አንዱና ዋነኛው የወር አበባ መቅረት ነው። የመጀመሪያው ወር አበባ በየወሩ የሚመጣ ከሆነ ጊዜውን ጠብቆ የሚመጣ ከሆነ ያ ወር አበባ መምጣት ካለበት ጊዜ ከዘገየ አንዱ ዋናው ምልክት እሱ ነው። እሱም ቢሆን እኛ እስከ 10 ቀን ብዙ እንትን አንለውም። ከ10 ቀን በላይ ከቆየ ግን እርግዝና የመሆን እድሉ ሰፊ ነው። ዋናው ምልክት እሱ ነው። እሱን ተከትሎም ደግሞ የሚመጡ የእርግዝና ለውጦች አሉ ወይም ስሜቶች አሉ። በአብዛኞቹ ሴቶች የሚያጋጥማቸው ማቅለሽለሽ ሊሆን ይችላል። የምግብ ፍላጎት መቀነስ ይኖራል። ከዛም አልፎ እስከ ማስታወክም ድረስ የሚሄድ ሁኔታዎች ይኖራሉ። እነዚህም የእርግዝና ምልክቶች ናቸው። አካላዊ ለውጦችም ሊኖሩ ይችላሉ። በተለይ ጡት አካባቢ ላይ ጡት ሳይዝ መጨመር ሊመጣ ይችላል። ትንሽ ያለ መመቸት፣ ቀለል ያለ ህመም ስሜት ሊኖር ይችላል። እነዚህ ካሉ እርግዝና ሊሆን እንደሚችል ተጨማሪ መረጃ ይሆኑናል ማለት ነው። ሌላም ከዛ ጋር ተያይዞ ከጡት ብቻ ሳይሆን አልፎም እንቅልፍ ሊበዛ ይችላል። አንዳንዶች ላይ ሁሉም ላይ ሊከሰት ይችላል። አንዳንዶቹ እንቅልፍ የመብዛት ስሜት ወይም ደግሞ ትንሽ የድካም ስሜቶች ሊኖሩ ይችላሉ። እነዚህ ካሉ በምልክት ደረጃ እርግዝና መጠርጠር ይቻላል፣ ግን ማረጋገጫ አይሆኑም። እነዚህን በምልክት ደረጃ ካየን ደግሞ በቀላሉ የሚሰሩ ኢቭን ቤት ውስጥም ማንም ሰው መስራት የሚችለው የሽንት ምርመራ አለ። እሱ ላይ እርግዝና ማወቅ ይቻላል። አለ ወይም የለም የሚለውን በሽንት ምርመራ ማወቅ ይቻላል። በደምም አንዳንድ ጊዜ ሊደረግ ይችላል፣ ግን የሽንት ምርመራው በጣም ቀላሉና ማንም ሊሰራው ስለሚችል በቤት ውስጥ ሆነው ይሄን ነገር ማረጋገጥ ይችላሉ። የበለጠ ግን ጥሩ የሚሆነው እኛ የምንመክረው ትንሽ እርግዝናውን ከገፋ በአልትራሳውንድ ደግሞ የበለጠ መኖሩን ማረጋገጥ እንችላለን። አልትራሳውንድ ላይ ከመኖሩም በላይ እርግዝናው ስንት ነው፣ መንታ ናቸው፣ አንድ ነው የሚለውን ማወቅ እንችላለን። ወሩንም በትክክል ይነግረናል። ወሩንም በትክክል እንድናቅ ይረዳናል። የልብ ምት ካለ በተለይ የበለጠ እርግዝናው ጤነኛ ነው፣ የልብ ምቱ ካለ በተለይ ጥሩ እያደገ ነው የሚለው መረጃ ይሰጠናል። አንዳንድ ጊዜ እርግዝና ከማህፀን ውጭ ሊሆን ይችላል። በአልትራሳውንድ ላይ ግን ትክክለኛ ቦታ ነው ወይስ አይደለም የሚለውን ነገር ሁሉ ስለሚነግረን በተለይ እርግዝናው 2 ወርና ወይ 1 ወር ተኩልና ከዛ በላይ ከሆነ በአልትራሳውንድ ማረጋገጡ የተሻለ ነው። በጣም ጥሩ። እንግዲህ ቀጣይ ደግሞ ስለ ክትትሉ ምን ማድረግ አለባቸውም ስለሚለው እንመጣለን። የባለ ታሪኮችን ደግሞ ሀሳብ ተከታትለን እንመለስ። ለውይይታችንም ማጋሽ ስለሚሆን ተመልካቾቻችን ፋና ጤና ነው በመከታተል ላይ የምትገኙት። የዛሬው ርዕሰ ጉዳያችን ጤናማ እርግዝና ነው። እናንተ ስለ ጤናማ እርግዝና ያላችሁ ሀሳብ ጥያቄ ካለ መላክ ትችላላችሁ፣ ምላሽም ታገኛላችሁ። እንግዲህ ባልደረባችን ስመኝ ስዩም ደግሞ ከባለ ታሪኮች ጋር ያደረገችው ቆይታ አለ። እሱን ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ።
የዓለም የጤና ድርጅት እንደ አውሮፓውያን አቆጣጠር በ2023 ባወጣው ሪፖርት መሰረት በዓለም ላይ ከእርግዝናና ከወሊድ ጋር በተያያዘ በየቀኑ ከ700 በላይ ሴቶች ይሞታሉ። ከ90% በላይ የሚሆነው የእናቶች ሞት ዝቅተኛና መካከለኛ ገቢ ባላቸው ሀገራት የተከሰተ ነው። እንደ መረጃው ከሆነም የእናቶችንና የልጆችን ህይወት ለመታደግ እርግዝናን ማቀድና ተገቢ የሆነ ክትትል ማድረግ ያስፈልጋል። ኢምፕላንት ነበር ሞስሊ ነበር ከዛ ያው 2 አመት ከምናምን ሲሆናት ልጅ አውጣ ነውና በእቅድ ማለት ነው ፈልገ ነው መጀመሪያ ልጅ አሁን ሐምሌ ላይ 7 ትይዛለች ሁለተኛዋ መስከረም ላይ 3 አመቷን ይሞላታል ትንሽ ስለተራራቁ የነዚህ ደግሞ ለማቀራረብ ስል ነው አሁን እንትን ያልኩት ጀመርኩት ይሄንና ያው ብዙ ዲፈረንስ እንዳይኖራቸው ብዬ ነው መከላከያ እንወስድ ነበር አሁን ግን ከባለቤቴ ጋር በማቀድ በመስማማት ወሰነን አረጋግጥ 2 ወር ላይ አካባቢ ነው የጀመርኩት ከተፈጠረ ማለት ነው ከዛ ክትትሌን ጀመርኩኝ የእናት ጤንነት ለልጇ አካላዊና አእምሮአዊ እድገት ወሳኝ ነው በመሆኑም ጤናማ የአኗኗር ዘይቤ መከተል ለጤናማ እርግዝናና ለጤናማ ልጅ አስፈላጊ መሆኑን ባለታሪኮቹ ያነሳሉ በቂ ረፍት ወስዳለሁ ወክ ነው እኔ በቃ ሁለቱንም ልጅ በጣም እንትንላለሁ ረጅም ወኮችን ነው ማረርከው ከፎሊክ አሲድ ጀምሮ ለራሴ ሳደርጋቸው የነበሩት ነገሮች ነበሩ ከዛ ፕሪናታል ረጅም ጊዜ ተጠቅሜያለሁ ከዛ ሌላ አንድ መድኃኒት ደግሞ ኦሜጋ 3 እና ቫይታሚኖች ያሉት መድኃኒቶች ታዘዙልኝ እነሱ ነበር ረጅም ወራቶች ወስድ ነበር ከአመጋገብ ደግሞ አንፃር ፍሩቶች አሁን አንድ ጊዜ በቀላሉ ልናገኛቸው የምንችሉ ይሉ ሰፈራችን ውስጥ ምናምን እንደሱ አይነት ነገሮችን ተጠቀም ነበር ብዙ የምትጠይቂው ነገሮች አሉ እርግጥ እንደመጀመሪያ ሲሆን ፍርሃቶችም ይኖራሉ ብዙ አለማወቆችም ስላሉ ምሰራቸው ምስተቶች እንዳሉ ሆነው ማለት ነው ከመኝታ አንፃር አሁን እኔ በጣም ቸገር ነበር መኝታ ላይ ቤት በኩል እንደሚተኛ ምናምን አላቀም የተመቸኝ ነበርና በጀርባዬ ምናምን ተኛበት ሰዓት ነበር በጣም ብዙ ሰዎች ይቆጡኛል በስራ ቦታዬም ጎንበስ ቀና ምናምን ስል የሚያዩ ሰዎች እንደዚህ ማድረግ እንደሌለብኝ ምናምን ይመክሩኝ ነበር እና ከነሱ ብዙ ነገሮች ተምሬያለሁ እንዲህ በጣም ሶሻል ሚዲያ እንትን አልልም ነበር ይሄ ሁለተኛ ልጄንም እንትንም ሳልን ብዙም የናት እንትኖች ምናምን ብዙ አላይም ነበር አሁን ግን በጣም ብዙ አሉ ሶሻል ሚዲያ ላይ እነሱን በጣም መከታተላለሁ ያው ሞስደው ነገሮች ከራሴ ፊሊንግ አንፃር ያው ማች ያደርግልኝና አይ ይሄ ኖርማል ነው ይሄ ደግሞ ላይሆን ይችላል ይሄን ደግሞ ተዋለሁን ብለሽ ትታያለሽ በዚህ እኔ ምን ተንበያለሁ ተምሬበታለሁ በጣም እና ከቤተሰብም ደግሞ ብዙ ያን ተላላቆች አሉ የወለዱ ከነሱም ብዙ ነገር ማራራሁ በእርግዝና ወቅት ባሉ ሳምንታት በማደግ ላይ ያለውን ጽንስ ለመደገፍ በሆርሞን ደረጃ የተለያዩ ለውጦች እንዳሉ መረጃዎች ይጠቁማሉ ባለታሪኮችስ ከእርግዝናቸው ጋር በተያያዘ ምን ገጠማቸው ጧጧት ይከብዳል በጣም ይከብዳል እንትን ነው ይሄ ምንድነው ስትረስ በጣም ስትረስ አለው በጣም አርፍደሽ ትነሻለሽ ይሄ ጧጧት ያለው ነገር በጣም ይከብድሻል እንዳልኩሽ እስከ 3 እስከ 4 ወር ያለው ነገርም በጣም ይከብዳል ቮሚት አለ ብዙ ነገሮች ይረብሹሻል ድምጽ ይረብሽሻል ይሄ ነገር ይረብሻል አሁን ግን ሜቢ የመተኛት ጉዳይ በምን ሳይድ እንደመተኛት አቋለው እሱን ሳይድ ግን ኮምፎርታብል ይነሳል ያው በግራ ጎንሽ ነው የምትተኙ በብዛት ግን በቃ በጣም ኮምፎርት ይነሳሻል እሱ ይከብዳል ከልጆች ጋር ነው የምውለው በባህሪ ትምህርት ቤት ውስጥ ነው የምሰራው እና የነሱን እንትን ይወስድኩኝ የነሱን ባህሪ ይወረስኩኝ ያክል ተሰምቶኛል ለቤተሰብ ምን ትንሽ ነገር የሆነ ነገር ሲናገሩሽ በጣም ችለሽ የምታሳልፊ የነበረ ከሆነ የዛን ሰዓት ላይ በጣም ይከፋሻል ለታለቅሽ ምናምን ትሞክሪያለሽ በጣም ብዙ ነገሮች ነበሩ በጣም ብዙ ስሜቶች የሚያስለቅሱ ስሜቶችን እናሳልፍ ያለው ሰውም እስከሚረዱሽ ይገባቸዋል አሁን በባለቤቴም
እስከሚረዳኝ ድረስ ተቸግሬ ነበረ። ያው በቤተሰብሽ ባሉትም ምናምን ትቸገሪያለሽ ትንሽ ግን አሁን በጣም ተረድተውኛል። የሶስተኛ ልጄ እንዳልኩሽ ስለተረዱኝ አሁን ኖርማል ሆኗል። የሆርሞን መቀየር ምናምን በጣም ያስቸግራል፣ በዛ ሰዓት ይረብሻል። ግን አሁን ኖርማል ነው። ሲከታተለኝ የነበረው ዶክተር ብዙ ነገሮችን እንትን ሲለኝ ነበር። ጣፋጭ ነገሮችን እንዳልበላ ስፔሻሊ ጣፋጭ ነገሮች ያባብሳሉ አይደል የሚባለው እነሱን በእንደዚህ ሰዓት ላይ መጠቀም እንደሌለብኝ በብለር ታይፕ አሁን እኔ የምጠቀም ሰው ነበርኩ መጀመሪያ ላይ ማለት ነው። እና እንደዚህ ምናምን ብዬ እውነቱን አውርቼው ነበር የምጠቀመውን አመጋገብ ማለት ነው። ስለዚህ ጣፋጭ ነገሮችን እንዳልጠቀም ከዚህ ይልቅ መጠቀም ያለብኝ አሁን ለምሳሌ ቫይታሚን ሲ ያላቸው እና ብርቱካን ምናምን አይደል እንደሱ አይነት ነገሮች ሎሚ፣ ጅንጀብል ምናምን ያሉበትን ነገሮች ሳይበዛ ነገሮችን እንድጠቀም ሲቀጥል መድኃኒቶችን በአግባቡ እንደወስድ ሲያደርገኝ ነበርና እሱ ያው ብዙ ፈታኝ ያልነበሩ ነገሮችን እንዳሳልፍ ረድቶኛል። ልጅ ወልዶ መሳም የብዙ ሴቶች ምኞት ሊሆን ይችላል። ታዲያ በእርግዝና ጊዜስ ደስተኛ የሚያደርገው ነገር ምንድነው? በጣም ደስ የሚለው ነገር ያው ቤተሰቦቻችን ጋር ያሉት ነገሮች እንክብካቤው በራሱ ማለት የሰዎች እርግዝና የሚባለው ይሄ ነፍሰ ጡር ለምትባል አንድ ሴት የሚሰጡት እንክብካቤ የሚሰጡት ቦታ እሱ ደስ ይላል እንደ አጠቃላይ ማለት ነው። ግን ደስ የሚለው ነገር ደግሞ ይሄ ነገ የምታመጫውን ሰው ስታስቢ እዚህ ጋራ በቃ ይሁን የራስሽ ስጋ የራስሽ ነገር ከፋይ መኖሩ ስታስቢ የሚሰማሽ ነገር በጣም የሚገርም ስሜት ነው። እንቅስቃሴ ሲጀምር ልጅ በዛት አሁን በጣም ደስ ይለኛል። እንቅስቃሴ ሲጀምር እስከ 4 ያለው ፊሊንግ እስከ 4 ወር ያለው ነገር ብዙም ኮምፎርት ስለማይሰማሽ እንዲህ ብለሽ አታወሪው። ከዚህ በኋላ ያለው ነገር ግን አሁን እንቅስቃሴም እየተጀመረ ስለሆነ በዛ ሰዓት የሆነ ደስ ይላል። እኔ በራሴ በግሌ እንቅስቃሴ ሲጀምርና የልጅሽን እንቅስቃሴ ስታዳምጪው ደስ ይላል። በፈረንጆቹ የዘመን አቆጣጠር በ2023 የዓለም የጤና ድርጅት ባወጣው መረጃ መሰረት በእርግዝናና በወሊድ ጊዜ የሚከሰተው የእናቶች ሞት 87 በመቶ የሚሆነው ከሰሃራ በታች ባሉ ሀገራትና በአፍሪካ ሲሆን 70 በመቶ ወይንም 182000 የሚሆነው ቁጥር ደግሞ የተመዘገበው በአፍሪካ ነው። ይህንንም ለመከላከል ከቅድመ እስከ ድህረ ወሊድ ክትትል እንደሚያስፈልግ መረጃው ይጠቁማል። ለሌሎች ሴቶች መምከር የምፈልገው ልክ እንደኔ ለመጀመሪያቸውም ለሆነ ያ ሁለተኛም ቢሆን ሁሉም እርግዝና እንደ አዲስ ነው። አንዱ ላይ ያጋጠማቸው ነገር አንዱ ላይ ላያጋጠማቸው ይችላል። ስለዚህ ከዶክተሮቻቸው ጋራ ቅርበት ቢኖራቸው ሞር የተሻለ አመጋገብ ስታይል እንዲከተሉ ቢሆን ቀደሞ ግዴታ ነው ማቀድ ግድ ነው። ምክንያቱም ልጆች እዚህ ምድር ላይ ሲመጡ እኛ ፈልገን አይደለም እናመጣቸው ብዙ ነገሮች ያስፈልጓቸዋል። ከኛ የሚጠብቁት ከኛ የሚፈልጉት ብዙ ነገሮች ይኖራሉና እነሱን ነገሮች ለማድረግ ዝግጁ ነኝ ወይ ምን ያህል ዝግጁ ነኝ የሚለውን ነገር በደንብ ተዘጋጅተውበት ተመካክረው ቢሆን መልካም ነው ብዬ ነው ማስበው። ያው በእርግዝና ጊዜያቸው ደግሞ ክትትል ከነሱ በላይ የሆኑት ሰዎች ጋር መመካከር ሐኪማቸው ጋር በጣም ኢንፎርም ማደረግ አለባቸው። ሶሻል ሚዲያ በጣም አሁን ደግሞ በጣም ብዙ ነገር እንትን ሆኗል አይደል? ስለ እናቶች ስለ ወሊድ በጣም ብዙ እንትን ሆኗል። ስለዚህ እሱን በጣም ይጠቅማቸዋል ብዬ አስባለሁ። እኔም እየተጠቀምኩበት ስለሆነ እሱን በደንብ ደግሞ ሞር ክትትል መደረግ በጣም ያስፈልጋል።
ጤናን በመከታተል ላይ የምትገኙት የዛሬው ርዕሰ ጉዳያችን ጤናማ እርግዝና ላይ ነው ትኩረቱን ያደረገው። እናንተም በ8222 ስለ ጤናማ እርግዝና ያላችሁን ጥያቄ ስለ እርግዝና የገጠማችሁ ነገር ጥያቄ ብትልኩልን ምላሽ ታገኛላችሁ። እንደተለመደው ሁሉ ዶክተር የባለታሪኮችን ደግሞ ሐሳብ የነሱን ተሞክሮ ተከታትለን ተመልሰናል። ለውይይታችንን በየመሃሉ የነሱ ማጋዥ ይሆናል። ግን እንደው ወደ ጥያቄያችን ስንመለስ ምልክቶቹን ቀድማ አይተን ነበር። ቀድመው ወደ ሕክምና ከመምጣታቸው በፊት ሊታዩ የሚችሉትን እንደውም ሕክምና ላይ ከመጡ ደግሞ ምን ነገሮች ይታያሉ የሚለውንና ነው። ግን መቼ ቢመጡ ጥሩ ነው? ቀድሞ ቢያቀዱ ጥሩ ነው፣ የሕክምና እርዳታ ቢያገኙ ብለናል። ግን እንደዛ ደግሞ የማይሆኑባቸው ያልሆኑባቸው አጋጣሚዎችም ሊኖሩ ስለሚችሉ መቼ ክትትል መጀመር አለበት የሚለውን ብናነሳ ጥሩ ነው። በጣም ጥሩ። እንግዲህ እርግዝና መከሰቱን በተለያዩ ምልክቶች ከተጠረጠረች ወይም በቀላል ምርመራ ካረጋገጠች በኋላ እንደ ዓለም ጤና ድርጅት ሪኮመንዴሽን በመጀመሪያዎቹ 12 ሳምንታት ውስጥ አንዴ መታየት ይኖርባታል። በጣም ከዘገየ 12 ሳምንት፣ በብዛት ግን ቢሆን ብለን የምንመርጠው ከ8 ሳምንት እስከ 12 ባለው 8 ሳምንት እስከ 12 ይሄ ጊዜ ለምን ተመረጠ ብንል አንደኛ ወሩን በትክክል በተሻለ ይገምትልናል። አንዳንድ ቀኑ ካልታወቀ ያለ ማረጋገጥ ይረዳናል። ቅድም ለማንሳትም እንደሞከርኩኝ እርግዝና አልፎ አልፎ በተለያየ ምክንያት ከማህፀን ውጭ ሊከሰት ይችላል። ከማህፀን ውጭ ከተከሰተ ብዙ ጊዜ ችግር የሚፈጠረው ወደ 8ኛው ሳምንት 2 ወር ሲጨርስ አካባቢ ስለሆነ ያንን በጊዜ ለመለየት ስለሚረዳን የመጀመሪያው ክትትል ብቻል 2 ወር ያ ማለት 8 ሳምንት አካባቢ እንደው ቢዘገይ 12 ሳምንት ድረስ መታየት ይኖርባቸዋል። እሺ እንግዲህ የእርግዝና ክትትሉ በየጊዜው በምን ያህል ጊዜ እንደሚሄድም በዛው አያይዘው ያነሱልናል። ለልዩ ክትትልም ደግሞ የሚፈለግበት ሁኔታ ካለ እሱንም ደግሞ ብናነሳ እንግዲህ የመጀመሪያው ክትትል እንዳልነው 8 ሳምንት እስከ 12 ላይ ቢደረግ ጥሩ ነው። በዛ ክትትል ወቅት የሚደረጉ ራሱን የቻለ የራሱ አላማዎች አሉት። ቅድም ብያለሁ። የመጀመሪያው አላማ መኖሩን ማረጋገጥ፣ ወሩን በዛው ማወቅ፣ ትክክለኛ ቦታ መሆኑን ማወቅ ትልቁ አላማው እሱ ነው። ከሱም ጋር ተያይዞ ሌሎች ተላላፊ ሊሆኑ የሚችሉ የአባላዘር በሽታዎች ካሉ ወደ ጽንሱ እንዳይተላለፉ እናትየዋ የደምና አንዳንዴም አስፈላጊ ከሆነ ኢንፌክሽኖች እንዳይኖሩ የሽንት ምርመራዎች ይደረጋሉ። ከዛ ባለፈ ሌላ የሚታወቅ ችግር ካለባትም ያለባት በሽታ ደረጃው እንዲለይ ይደረጋል። እነዚህ ሁሉ ቼክ ተደርገው ሁሉም ነገር ሰላም ከሆነና ጥሩ ከሆነች አስፈላጊ የሚባሉት እገዛዎች ተደርጎ ምን ማድረግ እንዳለባት፣ እንዴት መቀጠል እንዳለባት፣ የምግብ አመጋገብ ሊሆን ይችላል። በተለይ መጀመሪያዎቹ አካባቢ ላይ ሌላ የተለየ እንትን አይኖረውም። የሚመጡ ስሜቶች እንዳሉ ምን እንደመጠበቅ እንዳለባት፣ እነዛ ስሜቶች ከአቅም በላይ ከሆኑ ለምሳሌ ማቅለሽለሽ፣ ማስታወክ በዛ 2-3 ወር ውስጥ ከሚያስቸግሩት ነገሮች አንዱ ነው። ከመጠን በላይ ከሆኑ እነዚህ ነገሮች ተመልሳ መታየት እንዳለባት ይነገራታል። ሌሎች ደግሞ በዛው ለአንዳንድ የሚመጡ ወደ ጽንሱ እንደተወለደ ሊያጋጥማቸው የሚችላቸው በሽታዎች አሉ። ለምሳሌ ቴታነስ የምንለው በጣም ጨቅላ ህጻናት ላይ ስለሚበረታ የሱን መከላከያ ክትባት ይሰጣታል። ሁሉም ነገሯ ጥሩ ከሆነ ማቅለሽለሽ ማስታወቁ ብዙ ማይረብሻት ከሆነ ተጨማሪ ቫይታሚኖች ተሰጥተው ወደ ቤቷ እንድትሄድ ይደረጋል። ሁለተኛው መምጣት ያለባት ተብሎ የሚታሰበው በ20ኛው ወር 20 ሳምንት ላይ ነው። 20 ሳምንት ሲሞላ ደግሞ እንደገና መታየት ይኖርባታል። ይህም እንደቀድሞ የራሱ አላማዎች አሉት። በዋናነት ቅድም ያልናቸው ነገሮች የጋጠሟት ችግሮች ካሉ፣ መጥፎ ምልክቶች ካሉ እንጠይቃለን። ያልተመቿት ስሜቶች ካሉ የሚረባብሹ እነዚህ ሁሉ ይጠየቃሉ። በዋናነት ግን 20ኛው ሳምንት የሚፈልገው የጽንሱን የተፈጥሯዊ ችግር እንዳለና እንደሌለ ለማወቅ ይረዳል። 20 ሳምንት ላይ ሁሉም የሰውነት ክፍሎቻቸው ተሰርተው በደንብ ባልትራሳውንድ ተለይቶ ስለሚታይ ከ18 እስከ 20 ሳምንት ባለው ጊዜ ውስጥ ማንኛውም እናት አንድ የአልትራሳውንድ ብትታይ ይመከራል። በዛ ሰዓት ተፈጥሯዊ ችግሮች ካሉም የሚወሰድ ያለባቸው ነገሮች አክሽኖች ይወሰዳሉ። ከሌለም ጥሩ ማረጋገጫ ስለሚሆን 20ኛው ሳምንት ሁለተኛው የክትትሏ ጊዜ ይሆናል ማለት ነው። ከዛም በኋላ ቅድም ያላቸው ካውንስሊንጎቹ ወይም ምክሮቹ ይቀጥላሉ። መቼ መመለስ እንዳለባት የሚነገሯቸው ምልክቶች አሉ። ሁሉም ነገር ጥሩ ከሄደላት ደግሞ በ26ኛው ሳምንት ሶስተኛው ክትትል ይሆናል ማለት ነው። 26 ማለት 6 ወር ሲያልቅ ማለት ነው። የዛኔም በአብዛኛው ብዙ ነገሮች የሚረጋጉበት ጊዜ ነው። አዳዲስ ነገሮች ካሉ ትጠየቃለች። የራሷ ኮንሰርኖች ያስጨነቋት ነገሮች ካሉ እንድትናገር እንድታውጣ ይደረጋል።
ሁሉም ነገር ጥሩ ከሆነ አልትራሳውንድ ቢታይ ጥሩ ነው፣ ግን አስገዳጅ አይደለም። አንዳንዶች ይፈልጉታል በየወሩ ወይም ከወር ከምናምን ያለው ለውጥ ለማየት ከተቻለና ቢታይ ጉዳት የለውም፣ ጥሩ ነው። እንዳስገዳጅ ግን የሚቀመጥ አይደለም። 6ኛ ወር ላይ አንዳንድ ጊዜ እንደየሁኔታው አይተን ምን ደግማቸው ላብራቶሪዎች ይኖራሉ። መጀመሪያ ላይ ታዩት ላብራቶሪዎች ድጋሚ ሪስክ ካላቸው በተለይ ሽንት ኢንፌክሽን ቼክ ሊደረግ ይችላል። በተለይ ሽንት ኢንፌክሽን ቼክ እንዲደረግ ይመከራል። ብዙ ጊዜ ለሽንት ኢንፌክሽን ለፊኛ ኢንፌክሽን ተጋላጭ ስለሚሆኑ እሱም ኢንፌክሽን ካለ መድኃኒት ሳይሰጥ ከቆየ ሌላ ጣጣ ችግር ሊያመጣ ስለሚችል እንደገና ይታያል። 4ኛው ደግሞ 7 ወር ሲያልቅ ይሆናል ማለት ነው። ያ ማለት 30ኛው ሳምንት። እኛ እንግዲህ ብዙ ጊዜ በሳምንታት ነው የምንቆጥረው። ዓለም አቀፋዊ እንትን ነው ስታንዳርድ ነው የሚቀለንም በሱ ስለሆነ ነው። 30ኛው ሳምንት ማለት 7 ወር እንዳለቀ ደግሞ እንደገና ምንም ችግር ከሌለባት መጣ እንድትታይ ይመከራል። አንዳንዶቹ ላብራቶሪዎች አሁንም ልንደግማቸው እንችላለን። በተለይ የደም መጠኗ ደም ማነስ እንዳይኖር እንደገና ቼክ ይደረጋል። ቅድም እንዳልኩት አልትራሳውንዱ ከተቻለም ጥሩ ነው፣ ካልተቻለ ግዴታ የለውም። ቢታይ ግን ቢያንስ በወር በ2 ወር አንዴ ቢታይ ይመከራል። የዛን ጊዜ የጽንሱን የእድገት ሁኔታ ይነግረናል። ኪሎን ማወቅ እንችላለን። 30ኛው ሳምንት እነዚህ ነገሮች ቼክ ይደረጋሉ። በየደረጃው ደግሞ ራሳቸው የሚመጡ አዳዲስ በሽታዎች ሊኖሩ ይችላሉ። እነሱንም ዲቴክት ለማድረግ እነዚህ ሳምንታት ይጠቅሙናል። ለምሳሌ ቅድም 26 ሳምንት አካባቢ ያልኩት ላይ ስኳር በሽታ ብዙ ጊዜ ራሱን የሚገልጸው ከእርግዝና ጋር የሚመጣ ስኳር ማለት ነው 24 ሳምንት ጀምሮ ስለሆነ አንዳንድ እናቶች ለዛ ተጋላጭ ከሆኑ ተጨማሪ ምርመራ አድርገን 26ኛው ሳምንት ላይ 26ም ካላገኘ 30 ላይም ቼክ ልናደርግ እንችላለን ማለት ነው። ከዛ በኋላ አሁንም በወሩ 34 ሳምንት 8ኛ ወር ማለት ነው ተመሳሳይ ነገሮች ይደረጋሉ። ተመሳሳይ ካውንስሊንጎች ይሰጣሉ። የገፋ በሄደ ቁጥር ግን የክትትል ጊዜው እያጠረ ይሄዳል። 34 በኋላ 36 38 ከዛ 40 ሳምንት እያለ ይቀጥላል ማለት ነው። እዚህ ጋር አንድ ነገር ማንሳት ፈልገው አንዳንዴ በስራ አጋጣሚ የምናያቸው አሉ። እኔ የመጨረሻውን ክትትል አድርጌያለሁ ጨርሻለሁ የሚሉ እናቶች አሉና 40ኛው 8ኛ ማለት ነው አንዲት እናት ጤናማ ከሆነ እርግዝናው ጥሩ ከሆነ ቢያንስ 8 ኮንታክቶች እንዲኖራት ይመከራል። ቅድም ባልኳቸው ስኬጁሎች ማለት ነው። የመጨረሻውን ታይቻለውና መታየት የለብኝም ብሎ የሚወስዱ ስላሉ ያ የተሳሳተ ነው። እስክትወልድ ድረስ ክትትልን ጨርሻለሁ የሚባል ነገር የለም። እንዲያውም እርግዝናው በገፋ ቁጥር ሊመጡ የሚችሉ ችግሮች እየጨመሩ ስለሚሄዱ ቶሎ መታየት ይኖርባቸዋል። እስከምትወልድ ድረስ ክትትልን ጨርሻለሁ ብላ ቤት መቆየት የለባትም። ይሄ አንዳንዴ ስለሚገጥመን እንዲሁ በዚሁ አጋጣሚ ግልጽ ለማድረግ ነው። እንግዲህ መቼ ወደ ክትትል ትምጣ ከሚለው ጀምሮ ያሉትን የክትትል ሳምንታት አንስተናል። እንደው ባለ ታሪኮቻችንም ደግሞ ሲያነሱ እንደነበረው በየጊዜው በእርግዝና ሂደት ውስጥ ያሉ የሚታዩ ምልክቶች ጤናማ ነው አይደለም የሚለውም ነገር የሁሉም ነፍሰ ጡር እናቶች አሳሳቢ ነገር ነው። ክትትል ቢኖራቸውም በዚህኛው ፕሮግራማችን ደግሞ ማካተት ያለብን ነገር ነው ብዬ ስላሰብኩ ነውና የመጀመሪያው የእርግዝና ሳምንታት ላይ የሚታዩ ነገሮች ምልክቶች ምንድናቸው? ጤናማ መሆኑን ለማወቅ የሚረዱን ነገሮች ካሉ ከመጀመሪያው የእርግዝና ሳምንታት ጀምረን ብናነሳ ጥሩ ነው። ጥሩ እንግዲህ እርግዝናን እኛ በሙያው ለ3 ከፍለን እናያለን። ፈርስት ታይምስተር፣ ሰከንድ ሰርድያን 9 ወሩን በየ3 ወሩ እየተከፋፈለ ይታያል። በመጀመሪያዎቹ 3 ወራት ቅድምም አንዳንዶቹ ሲያነሱ ነበሩ። በተለይ የመጀመሪያ እርግዝና ከሆነ ትንሽ ፈታኝ የሆኑ ነገሮች ሊገጥሟቸው ይችላል። ከዛም ውስጥ የማቅለሽለሽና አንዳንዴ ማስታወቁ በጣም የሚበዛበት ኮንዲሽኖች አሉ። ማቅለሽለሽ፣ ማስታወቅ እነዚህ ነገሮች የሚመጡት ከምንድነው? እርግዝና ሲመጣ እንግዲህ ለእርግዝናው እንክብካቤ የሴቷ ሰውነት የሚያመነጫቸው ሆርሞኖች አሉ። እርግዝናውን ለመንከባከብ ሲል የሚመነጭ ቅመም እንበለው ሆርሞኖች አሉ። እነዚህ ሆርሞኖች በተጓዳኝ እነዚህ አይነት ስሜቶችን እናትየዋ ላይ ያመጣሉ። አንዳንዶቹ ላይ ምንም ሳይሰማቸው የሚያልፉበት ይኖራል። ይሄ ተፈጥሯዊ ነው። አንዳንዶቹ ትንንሽ ነገሮች ይሰማቸዋል። አንዳንዶቹ ላይ ትንሽ የሚበዛ ነገር ሊኖር ይችላል። በተለይ ማቅለሽለሽ፣ ማስታወቁ አልፎ እስከ ማስተኛት ድረስ ምንም ምግብ እስከማይረጋ ድረስ ኪሎአቸው እስኪቀንስ ድረስ ሊጎዳቸው ይችላል። ይሄ የመጀመሪያው 3 ወር ውስጥ በአብዛኛው የሚያጋጥም ነው። ካለም ይሄ ነገር ተፈጥሯዊ ነው፣ ለክፉ አይሰጥም። እኛ እንደ ሳይንሱ እንደውም ጽንሱ ጥሩ ሁኔታ ላይ ነው ያለው ብለን እናስባለን። ለምን? ያንን ሆርሞን እያመነጨ ነው። ጥሩ ሁኔታ ላይ ሲሆን ጽንስ እነዚህ ስሜቶች ይበረታሉ። አንዳንዴ እነዚህ ነገሮች ከሌሉ ራሱ ጥሩ ላይሆን ይችላል። ሌላው እንደ መጥፎ ምልክትም ሊሆን ይችላል መድማት። እነዚህ አይነት ነገሮች ሊያጋጥሟቸው ይችላሉ። መድማት በእርግዝና በማንኛውም ወቅት ጥሩ ምልክት አይደለም። ቶሎ መታየት ይኖርባቸዋል። ቅድም በቪዲዮም ላይ ያየን ነበረ ብዙ የሰውን
መረባበሽ ስሜቶች ሊመጡ ይችላሉ ከሆርሞኖች የተነሳ የእንቅልፍ መዛባት ሊመጣ ይችላል የመነጫነጭ ስሜቶች ሊመጡ ይችላሉ እነዚህ ነገሮች መጀመሪያዎቹ 3 ወራት ላይ በተለይ በጣም አስቸጋሪ ይሆናሉ ቅድም ከተነሳው ቪዲዮ እንደውም እዚህ ላይ ትኩረት እንዲደረግበት ብዬ የማስበው አብዛኛዎቻችን ጎረቤት ሊሆን ይችላል እናት አባት በተለይ ባሎች ሊሆኑ ይችላሉ ይሄን ነገር የመረዳት ችግር አለ አብዛኛው ላይና እነዚህ ነገሮች ሲያጋጥሟቸው ይሄ ተፈጥሯዊ ነው ወድ አይደለም ፈልጋ አይደለም ከርግዝናው ጋር ተያይዞ የሚመጣ ነገር ነው ይሄ ነገሮች የሚያበዛው ማቅለሽለሹ ማስታወኩም ሊሆን ይችላል መነጫነጩም ሊሆን ይችላል ይሄን ነገር አውቀ ነው መደገፍ ነው ያለብን አልፎ አልፎ ካለ መረዳት አልፎ አልፎ ነገሩ በደም ካለ መረዳት የተነሳ ኢግኖር ልናደርግ እንችላለን እነዚህ ነገሮች ስናደርግ ግን አንን ነገር ሊያባብሰው ይችላል በዛ ሰዓት በትክክል ድጋፍ የሚፈልጉበት ሰዓት ነው ያ ድጋፉ እንደውም ነገሮችን የመቀየር ወደ ፖዚቲቭ የመውሰድ ነገር አለውና ጥንቃቄ እንዲያደርጉ መክራለሁ ሁለተኛው የእርግዝና ክፍል ላይ ከ3 ወር እስከ 6 ወር ባለው ማለት ነው አሁን ያልናቸው ነገሮች ትንሽ የመሻሻል ነገር ያሳያሉ የሆርሞኖቹን ያንዳንዶቹ የሆርሞን መጠኖች ይቀንሳሉ ስለሚቀንስ ስሜቶቹም የመቀነስ የመሻሻል ነገሮች ይመጣሉ የምግብ ፍላጎት እየተሻሻለ ይሄዳል እንዲያውም ጽንሱ ማደግ ስለሚጀምር ፍላጎቱም ስለሚጨምር የምግብ ፍላጎታ የመጨመር ነገር ይታያል ካለው የቅድም ያናቸውም የመነጫነጩ ምኑም ትንሽ የመስተካከል ነገር ሊኖር ይችላል በአብዛኛው ግን መሀል ላይ ያለው ከ3 እስከ 6 ያለው መሻሻሎችን ምናይበት ጊዜ ነው ሌሎች ግን አደገኛ ምንላቸው ምልክቶች አሁን በመጀመሪያው በሁለተኛው በሶስተኛው ሊታዩ ይችላሉ እየገፋ ደግሞ ሲሄድ የሚመጡ ችግሮች አሉ የጽንሱ ማደግ ኪሎ እየጨመረ ሲሄድ እናትዮ ላይ ጫና እየፈጠረ ይሄዳል ሆዷ እየጨመረ ይሄዳል ለመተኛት አይመችም እንደተባለው እኛ ደግሞ ምን መክረው በጎን እንዲተኙ ነው አንድ አማራጭ ነው የሚኖራቸው በፊት በግራ ጎን ብቻ ይባል ነበር አሁን በጣም ካቅም በላይ ከሆነ ወደ ቀኝ መተኛት ይቻላል ተመራጩ ግራ ቢሆንም በቀኝ በኩል መተኛት ይቻላል በጀርባ ግን በታምር አይመከርም ስለዚህ ምቾት ማጣት ነገሮች ይመጣሉ ማለት ነው ጽንሱ እየጨመረ ሲሄድ ቅድም ባልነው በሁለተኛው የእርግዝና ሳይክል ውስጥ ጥሩ ነገር ደግሞ ምን አለ እንቅስቃሴ ይጀምራል በዚህ አጋጣሚ እንቅስቃሴ የሚጀምረው ጽንስ ከ18 እስከ 20 ሳምንት ባለው ጊዜ ውስጥ ነው እንቅስቃሴ ሲጀምር በእናትና በልጅ መሀል ያለው ኢንተራክሽን ይጀምራል ያለሷ ትልቁ ጤንነቱን የምትከታተልበት ነገር ነው ጥሩ ስሜት የሚሰማቸው ጊዜ ነው ጤንነቱን ስለሚያውቁ ሲንቀሳቀስ ጥሩ ስሜት ይሰጣቸዋል ከሁለተኛው ከ20 ሳምንት ጀምሮ እሱ አፕሪሺየት ያደርጉታል ሶስተኛው ዙር ላይ አልኩሽ ምቾት ማጣት ነገሮች ይመጣሉ አብዛኛው ከዛ ጋር የተያያዘ ነው አንዳንዴ መገጣጠሚያ በተለይ ወደ መጨረሻ እየተቃረበ ሲሄድ መገጣጠሚያዎች ትንሽ ለወድልም ለምዝግጅት ለቀቅ ያደርጋል ያ ለቀቅ ማለቱ በሆርሞኖች የሚመጣ ነው ህመም ሊኖረው ይችላል ዳልያቸው ህመም ሊኖር ይችላል የወገብ ህመም ሊኖር ይችላል በተለይ የገፋ በሄደ ቁጥር የወገብ አጥንት ላይ ጫና ስላለው ያ ህመም ዲስኮምፎርት ይኖራል ከዛም ባለፈ አልፎ ቀለል ያሉ ቁርጠት አይነት ስሜቶች ይመጣሉ እየገፋ በሄደ ቁጥር ወይም ከ34 ሳምንት ጀምሮ 8 ወር ከጨረሰ በኋላ ተፈጥሯዊ የሆነ ምጥን የማለማመድ አይነት ቁርጠቶች አሉ እሱ አንዳንዶቹን ሊረብሻቸው ይችላል ያደገ ሲሄድ ትንሽ ወደ ታች የመጫን ስሜት አለ ሽንት ቶሎ ሊመጣ ይችላል እንቅልፍ ማጣቶች ሊመጡ ይችላሉ ወደ መጨረሻ እንግዲህ ወደ መውለዱም የተቃረበ ሲሄድ ወለድ ምንድነው ምጥ ምንድነው የሚለው ነገር ማሰብ ይጀምራሉ ትንሽ ስትረስ እየጨመረ ይሄዳል ማለት ነው እንግዲህ ጥሩ ቆይታ ነው ያደረግን ያለነው ለተመልካቾቻችን ጥሩ መረጃ የሚሰጥ ነው ዘግይተው ደግሞ መከታተል ለጀመሩ ተመልካቾቻችን አጭር መረጃ ስላዘጋጀን እሱን ተከታትለን ውይይታችንን እንቀጥላለን ዶክተር ተመልካቾቻችን ፋና ጤናን እየተከታተላችሁ ነው የምትገኙት ጤናማ እርግዝና የዛሬው ርዕሰ ጉዳያችን ነው ስለ ጤናማ እርግዝና ያዘጋጀነው አጭር መረጃ አለ በጽሁፍ እሱን ተከታትለን ደግሞ ተመልሰን ውይይታችንን እንቀጥላለን አብራችሁን ቆዩ
ተመልካቾቻችን ፋና ጤና ፕሮግራማችን አሁንም እንደቀጠለ ነው። ጤናማ እርግዝናን ጉዳያችን አድርገናል። እናንተም በ8222 አጭር የጽሁፍ መልእክት መስጫችን ላይ ስለ እርግዝና ስለ ጤናማ እርግዝና ጥያቄ የሆነባችሁ ነገር ብትልኩልን ምላሽ ታገኛላችሁ ማለት ነው። አሁንም አብራችሁ እንድትቆዩ ጋበዝን። እንግዲህ ዶክተር መረጃዎችንም ተከታትለን ተመልሰናል። ቀደም ሲልም ደግሞ ስለ እርግዝና ሳምንታት ምልክቶቹ ምንድናቸው ብለን ያነሳን ነበረ። የክትትል ሂደቱንም አንስተናልና ልዩ ክትትል ደግሞ የሚያስፈልጋቸው ሰዎች ካሉ ከዚህ የተለየ የሆነ ነገር ካለ ደግሞ እሱንም ብናካተት ለመረጃ ይሆናቸዋል። በጣም ጥሩ። ቀደም እንግዲህ በየወራቱ ያስቀመጥናቸው ክትትሎች ጤናማና ጽንሱም በጥሩ ሁኔታ ላይ ከተገኘ የሚደረጉ ክትትሎች ናቸው። አልፎ አልፎ ግን በእርግዝና ሂደት የሚከሰቱ ችግሮች ሊኖሩ ይችላሉ፣ የሚመጡ ኮምፕሊኬሽኖች ሊኖሩ ይችላሉ። እነዚህ ችግሮች ካሉ ግን ቅድም ያልናቸው ነገሮች አንከተልም። እንደየሁኔታው ይደረግና ልዩ ክትትል ያስፈልጋቸዋል። በተፈጠረው ለምሳሌ አንዳንዴ ግፊት ሊሆን ይችላል ወይ ስኳር በሽታ ካለ እንደየ በሽታው ወይም እንደ ዲግሪው በሳምንት ምን ልናደርግ እንችላለን ክትትሉን በ2 ሳምንት ሊሆን ይችላል በ3 ሳምንት የዛኔ ከሐኪማቸው ጋር እየተመካከሩ የሚደረግ ይሆናል። በቀናትም ሁላ ሊደረግ ስለሚችል እነዚህ ልዩ ክትትል የሚፈልጉ እናቶች ይሆናሉ ማለት ነው። ጤናማ የሆኑትን ምልክቶች አንስተናል። ይሄንን ካዩ ብዙ መደናገጥ አያስፈልግም። ጥሩ ምልክቶች ናቸው ጭምር ብለናልና ዶክተር ያው ክትትል ይኖራቸዋል። ግን በዛ መሃል ደግሞ ጤናማ ያልሆኑ ምልክቶች ካሉ የአደጋ ምልክቶች የሚሆኑ ካሉና እነሱን ካስተዋሉ ደግሞ ወደ ሕክምና ተቋም እንዲሄዱ ምን ነገሮች ናቸው ደግሞ ጽንሱ ጤናማ ሁኔታ ላይ እንዳልሆነ ወይ ደግሞ ችግር እየተፈጠረ እንደሆነ የሚያሳዩን ምልክቶችም ካሉ እነሱን ብናነሳ ጥሩ ነው። ጥሩ እንግዲህ ክትትሉ የሚያስፈልገው በዋናነት እነዚህን ነገሮች ላይ ትኩረት ተሰጥቶ ምልክቶቹም ካሉ ቶሎ እንድትመጣ በክትትልም ሰዓት የሚደረጉት ምርመራዎች የተከሰቱ አዳዲስ ነገሮች ካሉ እነሱን ለመለየትና በአግባቡ እነሱ እንዲታከሙ ለማስተካከል የሚሞከር ነው። እሱም በወራቶቹ ሊለያይ ይችላል። አደገኛ ምልክቶች ምንላቸው አሉ። በእንግሊዝኛው ዴንጀር ሲምፕተም ሳይንስ እንላለን። መጀመሪያ አካባቢ በተለይ ለምሳሌ 2 ወር 3 ወር ባለው ጽንስ ከሆነ ቀደም ለማንሳት ሞክረናል። በማንኛውም ሰዓት የመድማት ምልክት ካለ ሁሌም መጥፎ ምልክት ነው። ቶሎ ባስቸኳይ መታየት ይኖርባቸዋል። አልፎ አልፎ ከበድ ያለ ከእምብርት በታች የሚያስጨንቅ አይነት ህመም ካለ እርግዝናው ጥሩ ሁኔታ ላይ ላይሆን ይችላል። አልፎ አልፎ የውርጃ ምልክት ሊሆን ይችላል። አንዳንዴም በአልትራሳውንድም ካልታዩ ከማህፀን ውጭ የመሆን እድል ይኖረዋል። ይሄን ስል ግን እዚህ ጋር ማንሳት የምፈልገው የተወሰነች ቀለል ያለች ቁርጠት የተወሰነች ስሜት ኖርማል ነች። የሚያስጨንቅ ሲሆን ነው አልፎ እነዚህ ስሜቶች ቀለል ያለ ሆነው የሚኖሩበት ነገር ይኖራል። የሚያስጨንቅና በጣም እንደው ጥር አድርጎ የሚይዝ ውጋት ነገር ህመም ካለ እሱ ቶሎ መታየት ይኖርባቸዋል። እንደው አቅም ማነስ አልፎ ድንገት የደም ማነስ ነገር ካለ በጣም መድከም በእርግዝና አሁንም ይኖራል። ግን ከአቅም በላይ የሆነ ድካም ስሜት ካለ ቶሎ መታየት ይኖርባቸዋል። በማንኛውም ሰዓት ትኩሳት ካለ የኢንፌክሽን ምልክት ነው። የዛኔም ቶሎ መታየት ይኖርባቸዋል። እየገፋም ሲሄድ አልፎ የውሃ መፍሰስ ሽርቷ የምንለው አለ። የሱ መፍሰስ ሊያጋጥም ይችላል። እሱም ካጋጠማቸው ወሩ ምንም ይሁን ምን ቶሎ መታየት ይኖርባቸዋል። ያደገ የሚሄደው አንዳንዴ 20 ሳምንት በኋላ ደግሞ ግፊት የምንለው ብዙዎቹ ላይ የሚያጋጥመው በሽታ እሱ ነው። የግፊት ምልክቶች አሉ። እነሱ ብዙ ጊዜ ራሱን የሚገልጸው እጅና ፊት በማሳበጥ እግር ማበጥ የተወሰነ በአብዛኛው ላይ ይኖራል። ብዙም ለክፉ አይሰጥም። እጅና ፊት ካበጠ ግን ብዙ ጊዜ የግፊት ምልክት ስለሆነ ቶሎ እንዲታዩ ይመከራል። አሁንም ከግፊት ጋር ተያይዞ ከበድ ያለ ራስ ምታት የሚያስጨንቅ ራስ ምታት ሊኖራቸው ይችላል። አይን ላይ ብዥታ አይነት ነገር ሊኖር ይችላል። እነዚህ ስሜቶች ካሉ በአስቸኳይ ቶሎ እንዲታዩ ይመከራል። አልፎም ከዛም በላይ ሄዶ ራሳቸውን ሊስቱ ይችላሉ። ራሳቸውን ስተው ደግሞ ይሄ ምጥል በሽታ አይነት ማንቀጥቀጥ ስሜቶች ሊመጡ ይችላሉ። እነዚህ ከእርግዝና ጋር ሊከሰቱ በተለይም ደግሞ ከእርግዝና ጋር የሚመጣ ግፊት አለ ከሱ ጋር ተያይዞ የሚመጡ ምልክቶች ስለሆኑ በቶሎ ወደ ሕክምና እንዲሄዱ ይመከራል። ሌላው ሊያጋጥም የሚችሉት ስኳር በሽታም አልፎ ከእርግዝና ጋር ሊመጣ ይችላል። በተለይ ኪሎአቸው ክብደታቸው ከፍ ያለ እናቶች ከሆኑ እነሱ ምልክቶች እሱን አንዳንዴ ለመለየት የሚያስቸግራል። ምግብ መብላት ቶሎ ውሃ መጠጣት በእርግዝና ኖርማል ነው። የሚያድግ ጽንስ ነው ስለሚፈልግ ነው። በጣም ግን የተጋነነ አይነት ነገሮች ካሉ በቤተሰብ የስኳር በሽታ ካለ ኪሎዋ በጣም ትልቅ ከሆነና ምግብ ቶሎ መውሰድ ውሃ በጣም ቶሎ መጠጣትም ካለ እነሱን ቢታዩ ይመከራል።
ሌላው አደገኛ ምልክት ብለን የምንወስደው በተለይ ጽንሱን መንቀሳቀስ ከጀመረበት ጊዜ ጀምሮ እናትየዋ እንድትከታተል ይመከራል። አንዱ የጤንነት መከታተያ መንገዱ እሱ ነው። አልፎ አልፎ ችግር ቢኖር ጽንሱ አደጋ ቢገጥመው እንቅስቃሴውን የመቀነስ ነገር ይመጣል። ከዛም ባለፈ አልፎ አልፎ ደግሞ እንቅስቃሴ ሊቆምም ይችላል። የአይነት ስሜት ካለ ቶሎ እንዲታዩ ይመከራል። የጽንስ እንቅስቃሴ መቀነስም ስንል እዚህ ጋር ጥንቃቄ ይፈልጋል። ጽንስ ራሳቸው ሰዓታት አሉ። አንዳንድ ጊዜ ይተኛሉ፣ ሲተኙ ላይንቀሳቀሱ ይችላሉ ለተወሰኑ ሰዓታት። እሱ ኖርማል ነው። እንደው 1 ሰዓት 2 ሰዓት አልተንቀሳቀሰም ብለንም መጨነቅ ሳይሆን ቀኑን ሙሉ በጣም የቀነሰ ከመሰለን መታየት ይመከራል። ሽርቷ መፍሰስ እሱ በማንኛውም ሰዓት ሊመጣ ይችላል። እነዚህ ነገሮች መድማቱ እንግዲህ ጽንሱ እያደገም ደግሞ ሲሄድ የመድማት ነገሩ ከፍ ያለ ስለሚሄድ መድማትም ካለ ቶሎ እንዲታዩ ቶሎ ወደ ሕክምናው እንዲሄዱ ይመከራል። እንግዲህ እናቶች ለልጃቸው ገና ከጽንስ ጀምሮ የሚችሉትን ነገር ለማድረግ ይጥራሉ ብዬ ማስባለሁ። ከክትትሉ ጎን ለጎን ደግሞ የሚያደርጓቸው አመጋገብ የሚወስዱት ነገርም ወሳኝ ነውና እንደው አመጋገባቸውን እንዴት ያደርጉ? አንድ ተመልካች ሜላከልን ጥያቄ አለ። በዛው ጥያቄውን ምላሽ እንዳገኘ እንዲያውቅ 091851 መጨረሻው 98 ብሎ የሚቀጥል ነውና በእርግዝና ጊዜ የሚወሰዱ ምግቦች የትኞቹ ናቸው ብሎ ነው ጥያቄ የላኩልን። እንዴት ሲሆን አመጋገባችን የሚለውን በዛው አያይዘናል። አንዱ ትልቁ ነገር እንግዲህ በእርግዝና ሰዓት የተለየ አመጋገብ ያስፈልጋል። ምክንያቱም ጽንስ አለ የሚያድግ ነው። ጽንሱ ምግብ ይፈልጋል። ስለዚህ የእናትየዋ የምግብ ፍላጎት የጽንሱንም ፍላጎት ያማከለ መሆን አለበት ማለት ነው። ቅድም በተፈጥሮ ራሱ ግን የመጀመሪያዎቹ 2-3 ወራት ብዙ ችግር ላይኖሩ ይችላል። የማስተዋወቁም ስለሚረብሻቸው ብዙ ላይ ወስዱ ይችላሉ። ከዛ በኋላ ባለው ጊዜ ግን ደና ምግቦችን መውሰድ ይኖርባታል። ደና ምግብ ስንል በሁለት ዳይሬክሽን ማየት እንችላለን። አንደኛው ስብጥሩን ማየት ይኖርብናል። ሁለተኛ ደግሞ ፍሪኩዌንሲው ነው። ለምሳሌ አንድ ሰው እርግዝና የሌለባት ወይም ማንኛውም ሰው ቁርስ፣ ምሳ፣ እራት የሚበላ ከሆነ በእርግዝና ሰዓትኛ ምን መክረው ተጨማሪ ምግብ ያስፈልጋታል። ተጨማሪ በቁጥርም ማለት ነው። ቁርስና ምሳ መሀል ስናክ ነገሮች የተወሰነ ምግብ፣ ምሳና እራት መሀል ተጨማሪ ምግብ ያስፈልጋቸዋል። በተፈጥሮም ስለሚያስፈልጋቸው ይርባቸዋል። በዛ ሰዓት እነዚህ ነገሮች መጠኑን ጨምሮ እንዲወስዱ ይመከራል። ሁለተኛው ስብጥሩ ነው። ስብጥሩ የሚያድገውን ጽንስ ታሳቢ ማድረግ አለበት። የሚያድግ ጽንስ እንግዲህ ከምግብ አይነቶች ሁሉንም ይፈልጋል። እኛ ካርቦሃይድሬት፣ ፕሮቲንና ፋት ብለን ሚነራልስ፣ ቫይታሚንስ ብለን የምንመድባቸው አሉ። ከነዚህ ሁሉ በየመጠኑ ማግኘት አለባት አንድ እናት። ካርቦሃይድሬት ብዙ ጊዜ ከምንመገባቸው ምግቦች አብዛኛው ስንዴውም በቆሎም ጤፉም ይገኛል። ያን ያክል ችግር ላይኖር ይችላል። የፕሮቲን ግን ምንላቸው በጣም ሰውነታቸው የሚገነባው በፕሮቲን ነው። ፕሮቲን ነክ ምግቦች እነዚህ ስጋ ሊሆን ይችላል፣ ወተት ሊሆን ይችላል፣ እንቁላልም ሊሆን ይችላል። እነዚህ ነገሮች በበቂ ሁኔታ ማግኘት አለባቸው። በተለይ ከ5 ወር ጀምሮ በበቂ ሁኔታ ማግኘት አለባቸው። ቅባት ነገሮችም ሳይበዙ በተለይ በጣም ኪሎአቸው ትልቅ ሆኖ ኦቤስ ካልሆኑ ድረስ ከቅባትም የተወሰነ እንዲያገኙ ይመከራል። ከዛ ባለፈ ግን እነዚህ ቫይታሚንስ የምንላቸው በጣም ወሳኝ ናቸው። ከአትክልትና ከፍራፍሬ ልናገኛቸው የምንችላቸው ምግቦች እነሱ ላይ ቢያተኩሩ በጣም ይመከራል። ቫይታሚን ሚነራልስ የሚገኙት ከአትክልትና ከፍራፍሬ ነው። በእኛም ሀገር ባሉት ሙዝ ሊሆን ይችላል፣ ብርቱካንም፣ ሁሉም ፍራፍሬዎች ጤነኞች ናቸው። አትክልቶች ጤነኞች ናቸው። እዚህ ጋር የብዙዎቹ እናቶች ስጋት ምንድነው? አትክልት ፍራፍሬ ጤንነቱን ላይ ጠብቅ ይችላል ነው። እሱ ስጋት አለ። ግን በደንብ ትሪት ከተደረጉ በአግባቡ ከታጠቡ እነዚህ ምግቦች በጣም ይመከራሉ። እሺ እንግዲህ ሌላው ደግሞ ከአመጋገባችን በተጨማሪ እንቅስቃሴያችንስ ምን መምሰል አለበት? ማድረግ የሌለብን ነገሮች ምንድናቸው ነው? ቅድም እንደም ባለ ታሪኮቻችን ያነሱ የነበረው ነገር ከተኛኘትም ጀምሮ ጥንቃቄ ማድረግ እንዳለብን ነው። የተመልካችም ጥያቄ እዚህ ላይ አለ። እንዴት እንተኛ በግራው በቀኝ ሚል ቅድምም ማስተናል ግን ዘግይተውም ከፍታው ሊሆን ስለሚችል እሱን ማስተን እንድንሄድ ነው። 0913 20 መጨረሻው 40 ቁጥር ነው። ለዚህ ምላሽ እንስጣቸው። ጥሩ እንግዲህ ይሄ ብዙ ጊዜ ተደጋጋሚ አሁን የሚነሳ ጥያቄ ነው። እርግዝና በራሱ እንቅስቃሴን አይከለክልም፣ ግን በልኩ መሆን አለበት። አሁን ከበድ ያሉ እንቅስቃሴዎች ከበድ ያሉ ስፖርቶች አይመከሩም። ግን ቀለል ያሉ ኤሮቢክ ምንላቸው በተለይ እርግዝናው ገና ከሆነ 4 ወር 5 ወር 6 ወር ከሆነ ከአሰልጣኞቻቸው ጋር በመመካከር ቀለል ያሉ ለእርግዝና የሚመከሩ እንቅስቃሴዎች አሉ፣ አይከለከሉም። እንዲያውም እየገፋ ሲሄድ እየቀኑ እየደረሰ ሲሄድ ከበድ ያሉትን ባይሰሩ እንመክራለን። ቀለል ያሉት በተለይ
ወክ ማድረግ ቢያንስ በቀን 30 ደቂቃ ወክ ቢያደርጉ በጣም ይመከራል። ይሄ ለአካላዊም ጥንካሬ ለአእምሮአዊም ጥንካሬያቸው በጣም ይመከራል። ሌሎች ፊዚካል ያልሆኑ ኤክሰርሳይሶች ዮጋ አይነት ነገሮች በጣም ይመከራሉ። አሁን እንደውም በተለያዩ ሚዲያዎች እንደምናየው ሩጫ በራሱ እርጉዞ ነው የሚሮጡበት ሁኔታዎች አሉ። ከበድ ያለውን ባንመክርም ቀለል ያሉ እንቅስቃሴዎች በተለይ ወክ ነገር በጣም ይመከራል። ከዚህ ጋር በተያያዘ ሌሎች እንቅስቃሴ አይነቶች ሩቲን የሆኑ የቤት ውስጥ ስራዎች እንቅስቃሴዎች አይከለከሉም፣ ግን አልፎ አልፎ ጥንቃቄ ማድረግ ይኖርባቸዋል። ለምሳሌ የደረሰ ጽንስ እያለ አጎንብሳ አንድ ነገር ላንሳ ብትልም አይመችምም፣ ሌላ ችግርም ሊያመጣ ስለሚችል ቁጥጥ ብለው ነገሮችን ቢያነሱ ይመከራል እንጂ እንደው ምንም ስራ መስራት የለባትም ተተኛ የሚል አይነት ግንዛቤ የለም። መንቀሳቀስ የበለጠ እንደውም ጠንካራ ያደርጋቸዋል። እርግዝናው ላይ የሚያመጣ ብዙ ተጽዕኖ የለውም። ይሄን ስንል ግን አንዳንድ ጊዜ ከሚታዩ ምልክቶች ተነስተን ደግሞ ምንም አይነት እንቅስቃሴ እንዳይኖር የሚደረግበት ሁኔታዎች ይኖራሉ። ለምሳሌ ያለ ጊዜው ሽርቷ የሚባለው ቢፈስ አንድ እናት ብዙ እንድትንቀሳቀስ አንመክርም። ውሃው ፈሶ ሌላ እየጨረሰ እንዳይሄድ ብዙ ጊዜ እንዲተኙ እንመክራለን። የደም መፍሰስ ነገር አጋጥሟት ቢሆን እንቅስቃሴ እንድትቀንስ እንመክራለን። መንታን ያረገዘች እናት ብትሆን በጣም የመወጣጠር ነገር ስላለ እንቅስቃሴ እንዳይበዙ ይመከራል። አልፎም በአልትራሳውንድ ላይ ስናይ የሽርቷ የሚባለው ከመጠን በላይ ይበዛና በትንሽ እንቅስቃሴ ድንገት የመፍሰስ አጋጣሚዎች ሊመጡ ስለሚችሉ በእንደዛ አይነት ነገሮች እንቅስቃሴ እንዳይኖር በሐኪም ይመከራል። ኖርማል ሁሉም ነገር ጥሩ ከሆነች ግን እንቅስቃሴ እንደውም ይመከራል። ብዙ እንትን አይባልም። አልፎ ግን ገፋ ያደረጉ ውርጃዎች 5 ወር 6 ወር ሆነ አንዳንዴ ውርጃ ሊያጋጥማቸው ይችላል። እነዚህም እናቶች እንቅስቃሴ ባያበዙ ይመከራል። ከዚህ ባለፈ ሌሎች በተለይ ቢንቀሳቀሱ ወክ ቢያደርጉ ሳይንሱ ይፈቅዳል። ሌላም የተመልካች ጥያቄ አለ። ሁለት ጥያቄ ነው ያነሱት 091689 መጨረሻው 82 የሆነ ቁጥር ነው። አንደኛ አመጋገባችን ላይ ባንመገባቸው ተብሎ የሚመረጡ ምግቦች ይኖራሉ ወይ? እንዲሁም ደግሞ አይረንና ፎሊክ ሴቶች ሲጠቀሙ የደም ግፊት ያስከትላል የሚባል ነገር አለ። እንግዲህ የሰሙት መረጃ ይኖራል። ስለዚህ እንዴት ያዩታል? ይሄንን ምን ማድረግ አለብን የሚል ጥያቄ ነው። እነዚህ ምን መልሱለት? ከሁለተኛው ብንጀምር አይረንና ፎሊክ ምን ያስከትላል? ሶሪ ደም ግፊት ከሱ ጋር የሚገናኝ ነገር አይደለም። አንዳንዴ ምን አለ መሰለሽ የደም ማነስ የምንለውኛ እዚህ ጋር የሚለካውን አይደለም። ይሄኛው ግፊት ነው የሚለካው። እኛ የደም መጠን የምንለው አለ ደም ውስጥ ያሉ ቀያይ የደም ሴሎች እነሱን ለማለት ነው። ደም ማነስ ስንል እነዛ ቀያይ የደም ሴሎች የነሱ በቁጥር ማነስ የነሱ ስራ መቀነስ ማለታችን ነው። አይረን የምንሰጠው እነሱን በደም እንድታመርት በቂ ሁኔታ እንዲኖራት ለማድረግ የሚሰጥ ነው። በጣም አስፈላጊም መድኃኒት ነው አይረን እንጂ ከግፊት ጋር ምንም የሚያገናኘው ነገር የለም። ፎሊክ አሲዱም እንደዛው እሱ እንደውም ጥቅሙ በጣም ወሳኝ ነው። ተፈጥሯዊ ችግሮች እንዳይመጡ የነርቭ ክፍተት እንዳይኖር የጭንቅላት ክፍተት እንዳይኖር ያደርጋል። ከጥቅሙ ጋር ሲመዛዘን እነዚህ ነገሮች ምንም የሚያመጡት ችግር የለም። ትንሽ ቢያመጣ መጀመሪያ አካባቢ ጨጓራ ሊነኩ ይችላሉ። ከዛ ባለፈ ግን የሚያመጡት ከግፊት ጋር የሚያገናኛቸው ነገር የለም። ሁለተኛው ሌላው እንደው ባንመገባቸው በእርግዝና የሚከለከሉ ነገሮች ካሉ የሚል ነው። ኦኬ በምግብ ደረጃ እኛ ሀገር ብዙም የተለመዱ አይደሉም። እንዳይበሉ ተብሎ የሚቀመጡ የውቅያኖስ አካባቢ የሚገኙ አሳዎች አሉ ለየት ያሉ በመርኩሪ ይዘታቸው በጣም ከፍ ያለ እነሱ ስፔሲፊክ የአሳ አይነቶች አሉ። በሳይንሱ ደረጃ እነዛን ይከለክላል። በተለምዶ ብዙ ሰው አሳን ይፈራል። ግን እነዚህ አሳዎች እስካልሆኑ ድረስ መጠኑ በጣም እስካልበዛ ድረስ በሳምንት 2-3 የመመገብ አይከለከልም። አንዳንድ በተለምዶ ደግሞ እንደ ፓፓያ አይነት እንትኖችን የሚፈሩ ሰዎች አሉ። ምጥ እንዲመጣ ያደርጋል፣ ያለ ጊዜ እንዲወለድ ያደርጋል የሚሉ በሳይንስ ደረጃ ግን እነዚህ የሚከለክል ነገር ተጽፎ አላየንም። እኛ እንደስዱ ነው የምንመክረው። በእኛ ሀገር ሴታፕ ባለን አካባቢ ያኛውም አሳውም ስለሌለ በእኛ ደረጃ ምንም ይሄን ባይበሉ የምንለው ነገር የለም። ያለው ነገር እንደውም አሰባጥሮ በተለይ ፍራፍሬን አትክልቶች ላይ አተኩሮ ቢመገቡ እንመክራለን። እንግዲህ አጠቃላይ ሀሳባችን ቅድመ ወሊድ ላይ ነውና ሰፊ ነገሮች የሚነሱበት ነው። ባለን ሰዓት እንግዲህ እነዚህን ጥያቄዎች አንስተናል። ግን ስለ ቅድመ ወሊድ ያወራን ስለሆነ ከወሊድ በፊት እናት ክትትል ስታደርግ ምን ልታውቅ ምን ልትዘጋጅበት የሚያስፈልጉ ነገሮች አሉ? ቀጣይ የሚመጣው ወሊድ ነውና ለዛ ምን ተዘጋጅ የሚለውን የመጨረሻ ጥያቄ አድርገናል። ጥሩ እንግዲህ ያው ክትትሉም ሄዶ መጨረሻ ላይ ሲደርስ ወደ መጨረሻ ወራት የምናተኩርባቸው ነገሮች አሉ። ይሄም የራሱ የሆነ የለየት ያለ ክትትል የለየት ያለ አፕሮች ይፈልጋል። ምክንያቱም የደረሰ ሴት
ስለምጥ ማሰብ ትጀምራለች ምጥ ምንድነው እንዴት ነው የሚያደርገው በማህበረሰባችን ደግሞ የምናውቀው ነገር አለ አንዳንዴ ችግር ሲከሰት ልትሰማ ትችላለች ልታይ ትችላለች ያንን ነገር ማሰብ ትጀምራለች ስለዚህ የኛም ካውንስሊንጋችን ወይም እንሰጠው ምክር ያንን ሁሉ የሚያጠቃልል ይሆናል ማለት ነው እርግዝናን ወሊድን ካየን በአብዛኛው ምንም ሳይሆኑ ይወልዳሉ በአብዛኛው ግን አንዳንድ ጊዜ በተፈጥሮ ምንድነው የተከሰቱት ችግሮች ላይ ስለምናተኩር አንድ እናት የመጥፎ ነገር ሊገጥመኝ ይችላል ብላ ልትጨነቅ ትችላለች ተፈጥሯዊ ነው ግን ካየነው አብዛኞቹ ኖርማሊ ምንም ሳይሆኑ ሳይቸገሩ ስለሚወልዱ እነዛን ታሳቢ ማድረግ በራሱ አንድ ጥሩ የህሊና እረፍት ይሰጣል ብዬ አስባለሁ ብዙዎቹ እርግዝናቶች ቀናቸው እየደረሰ ሲሄድ አብዛኛዎቹ በኖርማሊ የወለዱት ላይ ማተኮር እነሱን ማሰብ ያስፈልጋል ስለዚህ እነዚህ አላስፈላጊ ወይም ሊሆን ይችላል ጭንቀቶች ይኖራሉ እነዚህ ጭንቀቶች ባናበዛቸው ጥሩ ነው ጥያቄም ካለ መጠየቅ ነው ከዛ ምጥ እንዴት ነው የሚለው ነገር ይመጣል ሲመጣ እንዴት ነው የሚያደርገኝ የሚል ጭንቀት ይኖራል ስለዚህ የኛም በክትትል ወቅት በመጨረሻ የምንላቸው ምልክቶች ምጥ ሲመጣ እንዴት ያደርጋል ለምሳሌ ሲጀምር አካባቢ አልፎ አልፎ እንደየሰው ሊለያይ ይችላል ቁርጠት ይኖራቸዋል በአብዛኛው የሆድ ቁርጠት የወደ ታች የመግፋት ስሜት ይኖራል አንዳንዶቹ ደግሞ እሱ ሳይኖር የወገብ ህመም ብቻም ሊሆን ይችላል የወገብ ምጥ ይሉታል በተለምዶ የወገባቸውን ይቆራርጣል ህመም ይኖረዋል እነዚህ ስሜቶች ካሉ የመምጣቱ ሊጀምር ነው ማለት ነው ከዛም ተከትሎ አልፎ አልፎ ውሃ ነገር ሊፈስ ይችላል ሁሉ አይደለም አልፎ አልፎ ሊፈስ ይችላል ትንሽ የደም ምልክት ቆሽሻለች የደም ምልክት ነገር ትኖራለች እነዚህ ምልክቶች ካሉ የምጥ መጀመር ምልክቶች ስለሆኑ ቶሎ ወደ አቅራቢያቸው በሚገኘው ጤና ማዕከል እንዲታዩ ይመከራል ከዚህ ውጪ እንግዲህ በአብዛኞቻችን እኛ ምን መክረው ከኛ ደግሞ ከሚሰሙት በተረፈ ጓደኛ ካለቻቸው ከጓደኞቻቸው ጋር ቢመካከሩ እናቶች ካሉ ያሳለፉትን ልምድ ሼር ቢያደርጉ ሌሎች አንዳንድ ቦታ ላይ ክላሶች አሉ አሁን የወለዱ እናቶች እዛው ካልወለደችው ከመጀመሪያው እርግዝና እናት ጋር ቁጭ ብሎ ልምዳቸውን ሼር እንዲያደርጉ ይደረጋል እነዚህ ሳይኮሎጂካሊ በጣም ያዘጋጃቸዋል በጣም ወሳኝ ነገሮች ናቸው ምጥ ሲባል ደግሞ ባንዴ መጥቶ ወዲያው የሚያልቅ ነገር አይደለም ሂደት ነው ያስፈራ አይደለም አንዴ ስለጀመረ ወዲያው ይወለዳል ማለት ስላልሆነ ጊዜ እንደሚሰጥ አውቀው ራሳቸውን እንዲያዘጋጁ ይመከራል በጣም ጥሩ በጣም እናመሰግናለን ዶክተር ዋሲሁን መተለሰጠህን ማብራሪያ እንግዲህ እርግዝና ትልቅ በራፍም ስለሆነ ለዚህ የሚያግዛቸውን ጥሩ ነገር መረጃ ካፍለናቻል ብለን እናስባለን በተመልካቾቻችን በእኛም ስም በጣም እናመሰግናለን እኔም በጣም አመሰግናለሁ ተመልካቾቻችን ፋና ጤና ነበር በመከታተል ላይ የምትገኙት ስለ ጤናማ እርግዝና ያወራን ቆይታ ያደረግነው ጥሩ መረጃ እና ሀሳብ